ባለፈው የአውሮፓውያኑ ፌብሩዋሪ ወር መጨረሻ ላይ ኦፕሬሽን ኤፒክ ፊውሪ ተብሎ የተሰየመው የአሜሪካና እስራኤል ጥምር ጥቃት በኢራን ላይ ያደረሰ ያለው ውድመትና የቀጠናው ውጥረት ዓለምን ስጋት ላይ ጥሎታል። ፕሬዝዳንት ዶናልድ ትራምፕ ጦርነቱ በድል አድራጊነት እየተጠናቀቀ መሆኑን እንዲሁም የአሜሪካ ጦር ከታቀደለት የጊዜ ሰሌዳ ቀድሞ ግዳጁን እየፈጸመ መሆኑን በየመድረኩ እየተናገሩ ነው። በመሬት ላይ ያለው እውነታ ግን ጦርነቱ ወደማይገመት አቅጣጫ እየተጓዘ መሆኑን ያሳያል። ፕሬዝዳንት ዶናልድ ትራምፕ ጦርነቱ መቼ ያበቃል ለሚለው ጥያቄ የሰጡት ሰሞነኛ ምላሽ ደግሞ አነጋጋሪ ሆኖ እየተገለጸ ይገኛል። ከዚህ ጋር ተያይዞ ፕሬዝዳንቱና ያስተዳድራቸው ባለስልጣናት የሚሰጡት መግለጫ መጣረስ እንዲሁም የሆርሙዝ ባህሮች መዘጋት ያስከተለው የምጣኔ ሀብት ቀውስ የትራምፕን ድል አድራጊነት ትረካ ጥያቄ ውስጥ ከተውታል። በሌላ በኩል ደግሞ ፕሬዝዳንቱ አሜሪካ ጦርነቱን ከታቀደለት የጊዜ ሰሌዳ ቀድማ በስኬት እየመራችና እያስኬደች እንደሆነ እየገለጹ ቢሆንም በትላንትናው ዕለት ፔንታጎን ያወጣው መረጃ ደግሞ አሜሪካ ተጨማሪ የጦር መርከቦችን ወደ መካከለኛው ምስራቅ እያንቀሳቀሰች መሆኗን ያረጋገጠ ሆኗል። ከዚህ ባሻገርም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት በሰጡት መረጃ መሰረት ጦርነቱ መቼ ይቆማል ተብለው ሲጠየቁ when I feel it in my bones ሲሉ በምሳሌያዊ አነጋገር ጦርነቱን ለማስቆም አሁን ትክክለኛ ጊዜው ነው ብዬ ሳስብ የሚል አነጋጋሪ ምላሽ የሰጡት ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት አስተዳድራቸው 10 የሚሆኑ የኢራን ከፍተኛ ባለስልጣናት የት እንደሚገኙ ለጠቆመ ዳጎስ ያለ በሚሊዮን ዶላሮች የሚቆጠር ገንዘብን በጉርሻ መልክ እሰጣለሁ ሲል ማስታወቂያ ማስነገሩም ጉዳዩን እንቆቅልሽ አድርጎታል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን በእርግጥ ፕሬዝዳንት ዶናልድ ትራምፕ እንደሚሉት ጦራቸው በኢራን እያካሄደ የሚገኘውን ውጊያ በስኬት እየመራ ነውን? ደግሞስ አሜሪካ በኢራን ጦርነት እያሸነፈች ነውን? የሚለውንና ተያያዥ ጉዳዮችን ልንመለከት ወደድን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በኢትዮጵያ ለመጀመሪያ ጊዜ ብቸኛው ባለ 5 ኮከብ ኮምፓውንድ አፓርትመንት በመሃል ሲኤምሲ ከአዲስ አፍሪካን ኮንቬንሽን ሴንተር ፊት ለፊት ከድሪም ቢውልደርስ ሪል ስቴት ከ620 ሺህ ብር ቅድመ ክፍያ ጀምሮ ለሽያጭ ቀረበ። በዚህ ባለ 5 ኮከብ ኮምፓውንድ የመዋኛ ገንዳ፣ የኤሌክትሪክ መኪና ቻርጀር፣ የልጆች መጫወቻ፣ የከርሰ ምድር ውሃ፣ የቅርጫት ኳስ ሜዳ፣ የሩጫና የብስክሌት ትራክ፣ ጂምናዚየምና 4000 ካሬ አረንጓዴ አካባቢ ያሟላ የህልሞ መንደር። ይህንን የተረጋገጠ አትራፊ ኢንቨስትመንት ተጠቅመው ከ1 ሚሊዮን ብር እስከ 4 ሚሊዮን ብር በአጭር ጊዜ ውስጥ አትራፊ ይሁኑ። አሁኑኑ ይደውሉልን። ስልክ 0912680884 ወይንም 0956888885 ይደውሉ። ድሪም ቢውልደርስ ሪል ስቴት ህልሞን እንገነባለን። በቅርቡ በአሜሪካና በእስራኤል ጥምረት በኢራን ላይ የተከፈተው ኦፕሬሽን ኤፒክ ፊውሪ ተብሎ የሚጠራው ወታደራዊ ዘመቻ ዓለም አቀፋዊ ትኩረትን የሳበ ጉዳይ ሆኖ ዘልቋል። ፕሬዝዳንት ዶናልድ ትራምፕ ይህ ጦርነት በቅርቡ እንደሚያበቃ በተደጋጋሚ ቢናገሩም በመሬት ላይ ያለው እውነታ ግን ጦርነቱ እየተስፋፋና ውስብስብ እየሆነ መምጣቱን ያሳያል። ትራምፕ ጦርነቱ መቼ ያበቃል ለሚለው ጥያቄ የሰጡት ምላሽም ለብዙዎች ግራ የሚያጋባ ሆኗል። ፕሬዝዳንቱ ትላንት አርብ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ጦርነቱ የሚያበቃው when I feel it in my bones በማለት በምሳሌያዊ ንግግር ምላሽ የሰጡ ሲሆን ይህም በኢራን እየተካሄደ የሚገኘውን ጦርነት ለማቆም ትክክለኛ ጊዜው አሁን ነው ብዬ ሳስብ ጦርነቱ ያበቃል የሚል ትርጓሜን የያዘ ነው። ይህ አባባል በማስረጃ ወይም በወታደራዊ ግቦች ስኬት ላይ ሳይሆን በፕሬዝዳንቱ የግል ስሜትና ውሳኔ ላይ የተመሰረተ መሆኑን አመላካች ሆኗል። ፕሬዝዳንቱ ጦርነቱ ረዥም ጊዜ እንደማይወስድ በተደጋጋሚ ቢገልጹም አስፈላጊ ከሆነ ግን ላልተወሰነ ጊዜ ሊቀጥል እንደሚችልም ፍንጭ ሰጠዋል። በዚህም ነጩ ቤተ መንግሥት በሰጠው መግለጫ ፕሬዝዳንቱ እንደ ዋና አዛዥነታቸው ኢራን ወታደራዊ ስጋት መሆኗ ሲያበቃ ጦርነቱን እንደሚያስቆሙ አስታውቋል። ይሁን እንጂ በፕሬዝዳንት ዶናልድ ትራምፕ አስተዳደር ውስጥ ያሉ ከፍተኛ ባለስልጣናት ስለ ጦርነቱ
ቆይታ የሚሰጡት መግለጫ እርስ በርሱ የሚጋጭ ሆኖ እየተገኘ ነው። አንዳንዶች ጥቂት ቀናት ይፈጃል ሲሉ፣ ሌሎች ደግሞ ወራትን ሊወስድ እንደሚችል እየተናገሩ ይገኛሉ። እናም በአሁኑ ወቅት የጦርነቱ ሁኔታ ሲታይ የአሜሪካና የእስራኤል ጥምረት በኢራን ላይ ከፍተኛ የአየር ድብደባ እያካሄደ ይገኛል። እንደ ሴንትኮም ወይም የአሜሪካ ማዕከላዊ እዝ መግለጫ ከሆነ እስካሁን በኢራን ውስጥ ከ6000 በላይ ኢላማዎች ተመተዋል። በዚህም የኢራን የሚሳኤልና የድሮን ማምረቻዎች እንዲሁም የባህር ኃይል ንብረቶች ክፉኛ መጎዳታቸው ተገልጿል። ሆኖም ኢራንም ዝም ብላ እየተመለከተች አይደለም። በእስራኤልና በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤልና የድሮን ጥቃቶችን ከዕለት ዕለት እያዘነበች ትገኛለች። በተለይም የሆርሙዝ የባህር ወሽመጥ መዘጋቱ ለዓለም ምጣኔ ሀብት ትልቅ ስጋት ሆኖ ቀጥሏል። ኢራን ይህንን ቁልፍ የነዳጅ ማስተላለፊያ መስመር በከፊል በመዝጋቷ የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር ሆኗል። ፕሬዝደንት ዶናልድ ትራምፕ ግን ይህንን ሁኔታ ዝቅ አድርገው በመመልከት አሜሪካ ትልቅ የነዳጅ አምራች በመሆኗ የዋጋ መጨመሩ ለሀገሪቱ ገቢ እንደሚያስገኝ በድፍረት ተናግረዋል። ነገር ግን በመጀመሪያ የጦርነት ሳምንት ብቻ አሜሪካ በጦርነቱ 11 ቢሊዮን ዶላር ወጪ ፈሰስ ማድረጓን የፔንታጎን መረጃዎች ያሳያሉ። በሌላ በኩል ደግሞ ከጦርነቱ ጋር ተያይዞ አሜሪካ በኢራን አብዮታዊ ዘብ መሪዎች ላይ እስከ 10 ሚሊዮን ዶላር የሚደርስ ጉርሻ ለመስጠት ማስታወቂያ አስነግራለች። የአሜሪካ የውጭ ጉዳይ ሚኒስቴር 10 ቁልፍ መሪዎችን ለይቶ የጠቀሰ ሲሆን ከእነዚህ መካከል 6ቱ በስም ተለይተዋል። ዋናዎቹ ተፈላጊዎች አዲሱ የኢራን ጠቅላይ መሪ ሆነው የተሾሙት ሞጅታባ ኻሜኔይና የብሔራዊ ደህንነት ምክር ቤት ጸሐፊው አሊ ላሪጃኒ መሆናቸውም ተጠቁሟል። በዚህም አሜሪካ ባስነገረችው ማስታወቂያ መሰረት እነዚህን 10 የሚደርሱ የኢራን ከፍተኛ ባለስልጣናት ያሉበትን ለጠቆመ እንዲሁም መረጃዎችን ለሰጠ 10 ሚሊዮን ዶላር ጉርሻ ማዘጋጀቷን አስነግራለች። አሜሪካ እነዚህን ግለሰቦች የፈለገችበት ዋነኛ ምክንያትም የአብዮታዊ ዘቡን ወታደራዊ ክንፎች በመምራትና አሜሪካ ጥቅሞች ላይ ጥቃት በመሰንዘራቸው እንደሆነም እየገለጸች ነው። የሚገርመው ነገር ግን ትራምፕ የኢራንን መሪዎች መግደል ትልቅ ክብር እንደሆነ መናገራቸውና መሪዎችንም የወረዱ እብድ ቅሌታሞች ወይም ዲሬንጅድ ስካምባግስ ብለው መጥራታቸው ነው። ከዚህ ጋር በተያያዘም የመከላከያ ሚኒስትሩ ፔት ሄግሴት አዲሱ የኢራን ጠቅላይ መሪ ሞጅታባ ኻሜኔይ በደረሰባቸው ጥቃት ቆስለዋል ብለው እንደሚያምኑ ገልጸዋል። በሌላ በኩል ደግሞ ጦርነቱ እየተጋጋለ ባለበት በዚህ ወቅት አሜሪካ ተጨማሪ የጦር መርከቦችንና የባህር ኃይል ወታደሮችን ወደ መካከለኛው ምስራቅ እየላከች መሆኑ ተገልጿል። የመከላከያ ሚኒስትሩ ፔት ሄግሴት በሰጡት ትዕዛዝ መሠረትም ዩኤስኤስ ትሪፖሊ የተባለችውን ግዙፍ የጦር መርከብ ጨምሮ 5000 የሚጠጉ ወታደሮች ወደ ቀጠናው እያቀኑ ነው። ይህ እርምጃ አሜሪካ በኢራን ላይ የምታደርገውን ጫና ለማጠናከርና የሆርሙዝ የባህር በርን ክፍት ለማድረግ የታለመ መሆኑም ከወዲሁ እየተነገረ ነው። ነገር ግን ይህ ተጨማሪ ኃይል ወደ ቀጠናው መላኩ ጦርነቱ ትራምፕ እንደሚሉት በቅርቡ የሚያልቅ ሳይሆን ረዥም ጊዜ ሊወስድ እንደሚችል የሚያሳይ አመላካሽ ድርጊት ተደርጎም ተወስዷል። የባህር ኃይል ባለሙያዎች እንደሚሉት ከሆነም የሆርሙዝ የባህር ወሽመጥን በኃይል ማስከፈት እጅግ አስቸጋሪ ነው። ምክንያቱም ኢራን በቀላሉ ርካሽ ድሮኖችን በመጠቀም መርከቦችን ማስተጓጎል እንዲሁም ድራሻቸውን ማጥፋት የምትችል መሆኗ ነው። በዚህ መልኩ ከፍተኛ ቁጥር ያለው ወታደሮችንና የጦር መርከቦችን ወደ መካከለኛው ምስራቅ እየላኩ የሚገኙት ፕሬዝደንት ዶናልድ ትራምፕ ግን ጦርነቱን አሸንፈናል እያሉ ቢናገሩም ብዙ ተንታኞች ግን ይህንን አባባል እየተቀበሉት አይደለም። ፕሬዝደንቱ ጦርነቱን ተሸንፈዋል ወይም እየተሸነፉ ነው ለማለት የሚያስችሉ 7 ዋና ዋና ነጥቦችም በአመክንዮነት እየተነሱ ይገኛሉ። አንደኛውና ዋናው የሆርሙዝ የባህር ወሽመጥ በኢራን መዘጋቱ ነው። የሆርሙዝ የባህር በርን መጠቀም ካልተቻለ ድል ሊኖር አይችልም ይላሉ ጥሮተኛው የባህር ኃይል ካፒቴን ላውረንስ ብሬናን። ሁለተኛው ነጥብ ደግሞ የኢራን አገዛዝ አለመለወጡ ነው። ዶናልድ ትራምፕ የኢራን ሕዝብ እንዲነሳ ቢጠይቁም እስካሁን ምንም አይነት የጎላና መንግስቱን ሊገለብጥ የሚችል ሕዝባዊ አመፅ አልተስተዋለም። ሶስተኛው ነጥብ ደግሞ አዲሱ ጠቅላይ መሪ ሞጅታባ ኻሜኔይ ወደ ስልጣን መንበሩ ከፍ ማለታቸው
ማለታቸው ነው። ይህ ኢራን ለአሜሪካ እጅ እንደማትሰጥ ያሳየችበት እርምጃ ተደርጎ ይወሰዳል። አራተኛው ነጥብ የጦርነቱ ዓላማ ግልጽ አለመሆን ነው። ጦርነቱ አገዛዙን ለመቀየር ነው ወይስ የኒውክሌር ፕሮግራሙን ለማጥፋት የሚለው ጥያቄ ግልጽ ሆኖ ምላሽ አላገኘም። አምስተኛው በእስራኤልና በአሜሪካ መካከል ያለው የስትራቴጂ ልዩነት ተደርጎም ሊወሰድ ይችላል። እስራኤል የኢራን የነዳጅ ማውጫዎችን በመምታት ጦርነቱን ማራዘም ትፈልጋለች። ፕሬዝደንት ዶናልድ ትራምፕ ግን ለፖለቲካዊ ትርፍ ሲሉ ጦርነቱን በፍጥነት መዝጋት ይፈልጋሉ። ስድስተኛው ነጥብ ደግሞ የኢራን የኒውክሌር ስጋት አለመቀረፉ ሆኖ ይጠቀሳል። ምንም እንኳን የአየር ድብደባ ቢደረግም ኢራን አሁንም 200 ኪሎ ግራም የሚጠጋ ከፍተኛ ጥራት ያለው ዩራኒየም እንዳላት ይታመናል። ሰባተኛውና የመጨረሻው ነጥብ ደግሞ የአሜሪካ የውስጥ ፖለቲካ ጫና ነው። የነዳጅ ዋጋ መጨመርና የአሜሪካ ወታደሮች መሞት ማለትም እስካሁን 13 ወታደሮች መሞታቸው በትራምፕ ላይ ከፍተኛ ተቃውሞውን እያስነሳ ይገኛል። እነዚህ ምክንያቶች እንዳሉ ነው በፕሬዝደንት ዶናልድ ትራምፕ ንግግርና በመሬት ላይ ባለው እውነታ መካከል ትልቅ ቅራኔ መስተዋሉም በተደጋጋሚ እየተገለጸ ይገኛል። ፕሬዝደንት ዶናልድ ትራምፕ ከዚህ በፊት በኢራን እየተካሄደ የሚገኘውን ጦርነት በአንድ ሰዓት ውስጥ አሸንፈናል ቢሎም ጦርነቱ ግን ወደ 3ኛ ሳምንቱ እየገሰገሰ ይገኛል። ፕሬዝደንት ትራምፕ ቦምብ የምናሳርፍበት ቦታ እንኳን አልቀረም ሲሉ ያደረሱትን መጠነ ሰፊ ጥቃት እየገለጹ ቢሆንም የመከላከያ ሚኒስትራቸው ግን ተጨማሪ 6000 ኢላማዎችን መምታታቸውን ይናገራሉ። ይህ የሚያሳየው ፕሬዝደንቱ ጦርነቱን ለማሳነስና እንደ ድል ለመቁጠር ቢሞክሩም ጦርነቱ ግን በራሱ ፍጥነት እየቀጠለ መሆኑን ነው። የኢራኑ ፕሬዝደንት መሱድ ፔዚሽኪያን ጦርነቱን ለማቆም 3 ቅድመ ሁኔታዎችን ማስቀመጣቸውም ይታወሳል። እነዚህም የኢራን መብቶች ዕውቅና እንዲያገኙ፣ ለደረሰባት ጉዳት ካሳ እንዲከፈላትና ወደፊት ጥቃት እንደማይፈጸምባት ዓለም አቀፍ ዋስትና እንዲሰጣት የሚሉ ናቸው። ፕሬዝደንት ዶናልድ ትራምፕ ግን እነዚህን ቅድመ ሁኔታዎች ውድቅ በማድረግ ያለምንም ቅድመ ሁኔታ እጅ መስጠት አለባቸው የሚል አቋም ይዘዋል። ከዚህ አንጻር የወደፊቱን ሁኔታ ስንመለከት ጦርነቱ ወደ አደገኛ ምዕራፍ እየተሸጋገረ መሆኑን መረዳት ይቻላል። ፕሬዝደንት ዶናልድ ትራምፕ ከመጪው ኖቬምበር የግራ ዘመም ምርጫ በፊት ድል መጎናጸፋቸውን ለሕዝባቸው ማሳየት ይፈልጋሉ። ነገር ግን ጦርነቱ እንደ ኢራቅና አፍጋኒስታን ረዥም ጊዜ የሚወስድ ከሆነ ማለቂያ የሌለው ጦርነት ወይም ኢንድለስ ዋር የመሆን ዕድሉ ከፍተኛ ነው። ከዚህ ጋር በተያያዘ የዲሞክራት ፓርቲ ሴናተሩ ክሪስ መርፊ እንዳሉት አሜሪካ ቦምብ መጣል ስታቆም ኢራን መልሳ መሳሪያዎቿን ማምረት መጀመሩ አይቀሬ ነው። ይህ ደግሞ አሜሪካን ወደማያቋርጥ የአየር ድብደባ አዙሪት ውስጥ ይከታታል። በተጨማሪም የአሜሪካ ምጣኔ ሀብት የነዳጅ ዋጋ ንረትን ለረዥም ጊዜ መቋቋም አቅሙ አጠራጣሪ እየሆነ መጥቷል። ፕሬዝደንት ዶናልድ ትራምፕ በኢኮኖሚው ላይ ያላቸው ተስፋ በመሬት ላይ ካለው የኑሮ ውድነት ጋር ላይገጣጠም ይችላል። እናም ኦፕሬሽን ኤፒክ ፊውሪ በትራምፕ አባባል ስኬታማ ቢመስልም በተግባር ግን አሜሪካን ወደ አደገኛ አዘቅት ውስጥ እየከተታት ይገኛል። ፕሬዝደንቱ ጦርነቱን አሁን ማቆም አለብኝ ብለው ሲሰማቸው እንደሚያቆሙ ቢገልጹም የኢራን እልከኝነትና የቀጠናው ውስብስብነት ግን ያሰቡትን ያህል ቀላል እንደማይሆንላቸው ያሳያል። ጦርነቱ በወታደራዊ የበላይነት ብቻ የማይፈታ ፖለቲካዊ መፍትሄ የሚሻ ጉዳይ መሆኑንም ብዙ ተንታኞች ይስማማሉ። ከዚህ ጋር በተያያዘም ቁልፉና ስትራቴጂካዊው የሆርሙዝ የባህር ወሽመጥ ክፍት ሳይሆን እንዲሁም የኢራን አገዛዝ ሳይፈርስ ትራምፕ ድል ተቀዳጅቻለሁ ቢሉ በታሪክ ፊት ተቀባይነት አይኖረውም። የአሜሪካ ተጨማሪ ወታደሮችን መላክም ጦርነቱ ገና ብዙ መስዋዕትነት እንደሚጠይቅ ማሳያ ነው። የቀጠናው ሰላምና የዓለም ምጣኔ ሀብት መረጋጋት በትራምፕ ስሜታዊ ውሳኔ ሳይሆን በተጨባጭ የዲፕሎማሲና የወታደራዊ ስትራቴጂ ውጤት ላይ የተንጠለጠለ ሆኗል። በሌላ በኩል ደግሞ ፕሬዝደንት ዶናልድ ትራምፕ ምናልባትም የኢራንን የኒውክሌር ቁሳቁስ በልዩ ኮማንዶ ኃይል ለማስወጣት ሊሞክሩ እንደሚችሉ ግምቶች እየተሰነዘሩ ነው። ይህ ደግሞ ጦርነቱን ወደ ከፍተኛ የመሬት ላይ ውጊያ ሊቀይረው ይችላል። ኢራንም ብትሆን የውስጥ አንድነቷን ለማጠናከር ጦርነቱን እንደ አጋጣሚ ልትጠቀምበት ትችላለች።
በመሆኑም ቀጣዮቹ ሳምንታት የትራምፕ አስተዳደር በጀመረው ጦርነት ያተርፋል ወይንስ እንደቀደሙት ፕሬዝደንቶች ሁሉ በጦርነት አረንቋ ውስጥ ይሰጥማል የሚለውን የሚለዩ ይሆናሉ። የአሜሪካ ሕዝብም ቢሆን በቅርቡ በሚካሄደው ምርጫ ለዚህ ጦርነት የሚሰጠው ምላሽ በትራምፕ የፖለቲካ የወደፊት ዕጣ ፈንታ ላይ ወሳኝ ሚና ይኖረዋል። እናም የትራምፕ ኦፕሬሽን ኤፒክ ፊውሪ ምንም እንኳን ጠንካራ ወታደራዊ ድብደባዎችን ቢያካሂድም ፖለቲካዊና ስልታዊ ግቦቹን ግን ገና አላሳካም። የፕሬዝደንቱ ጦርነቱን ማቆም አለብኝ የሚል ስሜት ሲሰማኝ አቆማለሁ የሚለው አነጋገር ለጦርነቱ ግልጽ የሆነ መቋጫ እንደሌለው ማረጋገጫ ነው። ኢራን አሁንም በአስቸጋሪ ሁኔታ ውስጥ ሆና መገዳደሯን ቀጥላለች። የሆርሙዝ የባህር ወሽመጥም የዓለምን የነዳጅ አቅርቦት ጉረሮ እየዘጋ ነው። የአሜሪካ ተጨማሪ ጦር ወደ መካከለኛው ምስራቅ መላክም ጦርነቱን ሊያባብሰው እንደሚችል እንጂ ድልን እንደሚያፋጥን በእርግጠኝነት መናገር አይቻልም። ትራምፕ በቀጣዩ ኖቬምበር ወር ከሚካሄደው ምርጫ በፊት አሸንፊያለሁ የሚል ዜና ይዘው ለመቅረብ ቢፈልጉም የምድር ላይ እውነታው ግን ጦርነቱ ገና ብዙ መስዋዕትነት የሚጠይቅና መዳረሻው ያልታወቀ ጉዞ መሆኑን ያመለክታል። የአሜሪካ ሕዝብም እየጨመረ የመጣውን የነዳጅ ዋጋና የወታደሮችን ሞት ተከትሎ ለጦርነቱ ያለው ድጋፍ እየቀነሰ መምጣቱ ለትራምፕ አስተዳደር ትልቅ ፈተና ሆኖ ይጋረጣል። ጦርነቱ የሚቆመው ትራምፕ ማቆም አለብኝ የሚል ስሜት ሲሰማቸው ሳይሆን በሁለቱ ወገኖች መካከል የሚደረግ የፖለቲካ ድርድር ወይም አንዱ ወገን ሙሉ በሙሉ የሚንበረከክበት ሁኔታ ሲፈጠር ብቻ ነው። እስከዚያው ግን መካከለኛው ምስራቅ በጦርነት እሳት ውስጥ መቆየቱ አይቀሬ ይመስላል። እናም የወደፊቱ ተስፋ የሚወሰነው ትራምፕ ካላቸው ግትር አቋም ወጥተው ነባራዊውን ሁኔታ አምነው በሚቀበሉበትና በዲፕሎማሲያዊ መንገድ በሚጓዙበት ሁኔታ ላይ ብቻ ይሆናል። ያለበለዚያ ግን ጦርነቱ ኤፒክ ፊውሪ የተባለለትን ስሜት ትቶ ኤፒክ ፌለር ወይም ታሪካዊ ውድቀት ሆኖ ሊመዘገብ ይችላል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ፣ ቲቢኤስ ኒውስ እንዲሁም ኤፒ ኒውስን በዋቢነት ተጠቅመናል። በኢትዮጵያ ለመጀመሪያ ጊዜ ብቸኛው ባለ 5 ኮከብ ኮምፓውንድ አፓርትመንት በመሃል ሲኤምሲ ከአዲስ አፍሪካን ኮንቬንሽን ሴንተር ፊት ለፊት ከድሪም ቢውልደርስ ሪል ስቴት ከ620 ሺህ ብር ቅድመ ክፍያ ጀምሮ ለሽያጭ ቀረበ። በዚህ ባለ 5 ኮከብ ኮምፓውንድ የመዋኛ ገንዳ፣ የኤሌክትሪክ መኪና ቻርጀር፣ የልጆች መጫወቻ፣ የከርሰ ምድር ውሃ፣ የቅርጫት ኳስ ሜዳ፣ የሩጫና የብስክሌት ትራክ፣ ጂምናዚየምና 4000 ካሬ አረንጓዴ አካባቢ ያሟላ የህልሞ መንደር። ይህንን የተረጋገጠ አትራፊ ኢንቨስትመንት ተጠቅመው ከ1 ሚሊዮን ብር እስከ 4 ሚሊዮን ብር በአጭር ጊዜ ውስጥ አትራፊ ይሁኑ። አሁኑኑ ይደውሉልን። ስልክ 0912680884 ወይንም 0956888885 ይደውሉ። ድሪም ቢውልደርስ ሪል ስቴት ህልሞን እንገነባለን።